የአርሰናል ደጋፊዎችና ቤተሰቦችን የጋናዊው አማካኝ ተጫዋች ቶማስ ፓርቴ ቆይታ እጅጉን እያሳሰባቸው ይገኛሉ። ታዲያ በቶማስ ፓርቴ ጉዳይ የቀድሞ የመድፉ ተወዳጅ አሰልጣኝ አርሰን ቬንገር ስለ ቶማስ ፓርቴ ተናግረዋል። የመድፉ ሽንፈት በሪያል ማድሪድ ቤት አሁንም ያላባራ ጭንቀትን የፈጠረ ሲሆን የአሰልጣኝ ካርሎ አንቸሎቲ እህል ውሃም እንዳበቃ እየተሰማ ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶች የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። እስኪ አንድ ጊዜ በአክብሮት የዶል ምልክቷን በመጫን ቤተሰብ እንድትሆኑ ልጋብዛችሁ። እንደዚሁም ቪዲዮ ለበርካቶች እንዲደርስ እንደተለመደው ላይክ በማድረግ እንድትጀምሩ አበረታታለሁ። እስኪ በቀጥታ ወደ መረጃዎቹ ልውሰዳችሁ። በመድፉ ቤት እጅግ ተወዳጅ ተደናቂ አንድ ሰው አለ። ይህ ሰው ግን የሚገባውን ያህል ክብር አላገኘም ሲሉ በርካታ የአርሰናል ተጫዋቾችን ጨምሮ ደጋፊዎችም የቀድሞ ተጫዋቾችም ያነሳሉ። ይህ ተጫዋች ማን ነው ካላችሁኝ የአርሰናል የመሃል ሜዳው ደጀን ያልተዘመረለት ጀግና ቶማስ ፓርቴ ነው። ይህ ጋናዊ ኢንተርናሽናል በርካቶች አፍሪካዊ በመሆኑ ነው ያልተዘመረለት እያሉም ይገኛሉ። ምክንያቱም ቶማስ ፓርቴ በአርሰናል ቤት እንኳን ባለፉት በርካታ ጨዋታዎች ብንመለከት ማለትም ዘንድሮ ቋሚ ሆኖ በጀመረባቸው ጨዋታዎች ሁሉ እጅግ በጣም ትንሽ ሬቲንግ ያገኘበት ወይም ደግሞ በጨዋታው ካሳየው ብቃት ተነስተው ሬቲንግ የተሰጠው 7.0 ብቻ ነው። ይህ እንግዲህ አብዛኞቹ አሉ የተባሉ ተጫዋቾች ማስመዝገብ የሚያቅታቸው ሬቲንግ ሲሆን ለቶማስ ፓርቴ ግን ይህ ቀላል ነው። ትንሹ 7 አገኘ ማለት ለአርሰናል ምን ያህል አስፈላጊ ተጫዋች መሆኑን ያሳየበት ነው። በነገራችን ላይ ስለ ቶማስ ፓርቴ የአርሰናል ተጫዋቾች እስኪ ምን አሉ? የአርሰናሉ የመሃል ሜዳ የቶማስ ፓርቴ አጣማሪ ዲክላን ራይስ ቶማስ ፓርቴን ዚዙ ብሎ ይጠራዋል። ይህም እንግዲህ ዚነዲን ዚዳንን ያስታውሰኛል ሲል ነው ዲክላን ራይስ ቶማስ ፓርቴን ዚዙ እያለ የሚጠራው። በነገራችን ላይ አርሰናል ቶማስ ፓርቴ በአማካኝ ስፍራ በሌለበትና ተከላካይ ሆኖ በጀመረበት ጨዋታ በአብዛኞቹ ወይ ነጥብ ጥሏል ወይ ደግሞ ተሸንፏል። ቶማስ ፓርቴ መሃል ላይ ሲኖር ግን የአርሰናል ሚዛን በተገቢው መልኩ ይጠበቃል። መድፈኞቹም በጥሩ ሁኔታ ጨዋታቸውን ያጠናቅቃሉ። የአርሰናሉ ቤልጂየማዊ ተጫዋች ትሮሳርድ ደግሞ ስለ ቶማስ ፓርቴ እንደዚህ አለ። በፕሪሚየር ሊጉ እንደ ብቃቱ የሚገባውን ያልተወራለትና ያልተዘመረለት ተጫዋች ቶማስ ፓርቴ ነው ሲል ትሮሳርድ ተናግሯል። ትሮሳርድ እንደሚለው ከሆነ እኔ በፕሪሚየር ሊግ ውስጥ አሉና ቀዳሚ ከምላቸው የአማካኝ ስፍራ ተጫዋቾች አንዱ ቶማስ ፓርቴ ነው፣ ነገር ግን እንደሚገባው ያህል አልተወራለትም ብለዋል። ሌላኛው የመድፉ በክረምቱ ይለቃል ተብሎ የሚጠበቀው ዩክሬናዊው አሌክሳንደር ዚንቼንኮ በዓለም ላይ ካሉ ምርጥ የተከላካይ አማካኞች መካከል አንዱ ነው ይለዋል። የማንቸስተር ሲቲው የምንጊዜም ምርጡ የአማካኝ ስፍራ ተጫዋች ኬቪን ዴብሩይን ደግሞ ስለ ቶማስ ፓርቴ እንዲህ ሲል መስክሯል። በሊጉ ያጋጠሙት በአካል ጠንካራ ተጫዋቾች ከሆኑ ሁሉ ቀዳሚው ቶማስ ፓርቴ እንደሆነ ኬቨን ዴብሩይን ሲናገር፣ በተለይም ባለፉት ቅርብ ዓመታት አርሰናልን ስንገጥም እጅግ አስቸጋሪ የሚሆንብን ሰው ቶማስ ፓርቴ ነው። በአካል ጠንካራ መሆኑ እጅግ ከባድ ተጋጣሚ እንዲሆን ያደርገዋል ሲል ዴብሩይን ተናግሯል። የቀድሞ አፍሪካዊው አይቮሪኮስታዊ የሲቲ ተጫዋች ያያ ቱሬ በበኩሉ በእግር ኳስ ካየዋቸው የመሃል ሜዳ ተጫዋቾች ምርጡ አማካኝ ቶማስ ፓርቴ ነው ሲል መስክሮለታል። ሌላኛው ማይክል ኢሴን ደግሞ እኔ እግር ኳስ በምጫወትበት ወቅት ጥሩ ብቃት ላይ በነበርኩበት ሰዓት ራሱ የኔ ብቃት ከቶማስ ፓርቴ ብቃት ጋር አይወዳደርም፣ እሱ የተለየ ተጫዋች ነው ሲል የቀድሞ የቼልሲ ተጫዋች ማይክ ኢሴን መስክሮ ለታል። ቶማስ ፓርቴ ብቃቶቹን በጥቂቱ ልንገራችሁ። መንፈስ የሚያድሱ ድንቅ ጎሎችን ያስቆጥራል። ከኳስ ጋር እጅግ የተለየ ተጫዋች ነው። የትኛውንም ጠንካራ የተቃራኒ ቡድን ተጫዋቾችን ማቆም ተክኖበታል። ድሪብል ማድረግ፣ ኳሶችን ሳይዛነፉ ለቡድን ጓደኞቹ ማቀበል ይችላል። መሃል ሜዳውን እንደራሱ የግል ቤት ይቆጣጠረዋል። የቡድን የኃይል ሚዛንን ይጠብቃል። ተከላካዮችን ያግዛል። የፊት መስመር ተጫዋቾችን በሚገባ ያግዛል። የአንድ ለአንድ ግንኙነቶችን ያሸንፋል። ሜዳ ላይ እያንዳንዱ የሚያደርገው ነገር 100% እርግጠኛ ሆኖ ነው የሚያደርገው። መሃል ሜዳውን ወደ ልምምድ ይለውጠዋል። መረጋጋት፣ ፈጠራና ጨዋታ የማንበብ ችሎታው ከተለያዩ የዓለም አማካኞች ጎልቶ እንዲወጣ ያደርገዋል። እስኪ የቀድሞ የአርሰናል አሰልጣኝ አርሰን ዌንገር ስለ ቶማስ ፓርቴ ምን አሉ?
የቀድሞ የመድፎ አለቃ አርሰን ዌንገር ቶማስ ፓርቲ በዚህ ሰዓት ለአርሰናል እየሰጠ ከሚገኘው ዘርፈ ብዙ ጥቅም አንጻር አርሰናል አዲስ ኮንትራት በፍጥነት ሊያቀርብለት ይገባል ብለዋል። አርቴታና አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ የክረምት የዝውውር መስኮት ከመከፈቱ በፊት ቅድሚያ ሰጥተው ለቶማስ ፓርቴ ውሉን ማራዘም አለባቸው ብለዋል። አርሰን ዌንገር እንደተናገሩት ከሆነ እኔ በዚህ ሰዓት ፓርቴ ለክለቡ እየሰጠ ከሚገኘው ግልጋሎት አንጻር በክለቡ የሚያቆየውን አዲስ የ7 ዓመት ውል ቢሰጠው እንኳን የሚያንስበት እንጂ የሚበዛበት ተጫዋች አይደለም ሲሉ አርሰን ዌንገር ተናግረዋል። ታዲያ የመድፉ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የቶማስ ፓርቴን ውል ለማራዘም በከፍተኛ ሁኔታ መስራት አለባቸው ሲሉ ተሰምተዋል። በነገራችን ላይ ምናልባትም በክረምት የዝውውር መስኮት አርሰናልን ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች አንዱ ቶማስ ፓርቴ ዋነኛው ሲሆን አርሰናል ውሉን ያራዝምለታል ወይስ ይሸጠዋል የሚለው የበርካቶች ጥያቄ ሆኗል። የቀድሞ ክለቡ የስፔኑ ቡድን አትሌቲኮ ማድሪድ ዳግም ቶማስ ፓርቴን ወደ ላሊጋው ለመውሰድ ከፍተኛ ጥረት እያደረገ የሚገኝ ሲሆን ቶማስ ፓርቴ ከአርሰናል ጋር የሚለያይ ከሆነ ወደ ቀድሞ ክለቡ አትሌቲኮ ማድሪድ የመሄዱ እድል ሰፊ እንደሆነ ተሰምቷል። ከጋዜጠኞች ለአሰልጣኝ ሚኬል አርቴታ የቶማስ ፓርቴ ውልን ታራዝማላችሁ ወይስ ትሸጡታላችሁ ተብለው የተጠየቁ ሲሆን አሰልጣኝ ሚኬል አርቴታ ታዲያ ስለዚህ ጉዳይ መናገር አልፈልግም፣ ይህ ጉዳይ የሚመለከታቸው የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ናቸው፣ እሳቸው የሚወስኑትን እናያለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ መባረራቸው እርግጥ እንደሆነ ዛሬ ፋብሪዚዮ ሮማኖና ዘ አትሌቲክስ አስነብበዋል። ካርሎ አንቸሎቲ ከአርሰናል ሽንፈት በኋላ የሪያል ማድሪድ እህል ውሃቸው እንዳበቃ የተረጋገጠ ሲሆን ካርሊቶ አርሰናልን ለመከላከልና ለማሸነፍ ምንም አይነት ታክቲካዊ ብቃት አላሳዩም። እንደዚሁም ደግሞ የፊት መስመር ተጫዋቾቻቸውን ሮድሪጎ፣ ቪኒሲየስ ጁኒየር እንደዚሁም ደግሞ ኪሊያን ኢምፓፔን አጣምረው መጠቀም አልቻሉም በሚል ሊባረሩ እንደሆነ የተረጋገጠ ሲሆን የመባረራቸው ዋነኛ ምክንያት ደግሞ ከንጉስ ከሆኑበትና እጅግ ከለመዱት የአውሮፓ ሻምፒዮንስ ሊግ ውድድር በአርሰናል ከውድድሩ መሰናበታቸው ነው። አሰልጣኝ ካርሊቶ በሚቀጥሉት ሳምንታት ከሪያል ማድሪድ እንደሚለቁ ሲጠበቁ የብራዚል ብሔራዊ ቡድን አሰልጣኝ ይሆናሉ ተብሎም ይጠበቃል። እንደዚሁም ሪያል ማድሪድ በአሰልጣኝ ካርሎ አንቸሎቲ ፈንታ የባየር ሊቨርኩሰኑን አሰልጣኝ ዣቪ አሎንሶን በአዲስ አሰልጣኝነት እንደሚቀጥሩ ሲጠበቅ በተለይም ዣቪ አሎንሶ የኪሊያን ኢምፓፔን ብቃት ከሌሎች ተጫዋቾች ጋር አጣምረው ይጠቀማሉ የሚል ከፍተኛ ፈተና እንደሚሰጣቸውም ይነገራል። የቀድሞ አሰልጣኝ አርሰን ዌንገር ታዲያ ካርሎ አንቸሎቲ መባረራቸው የማይቀር እንደሆነ ከተናገሩ በኋላ ዘንድሮ ግን አርሰናል የአውሮፓ ሻምፒዮንስ ሊግን የማሳካት ከፍተኛ አቅም አለው ሲሉ አርሰን ዌንገር ተናግረዋል። ዌንገር እንደተናገሩት ከሆነ አርሰናል በአሁኑ ሰዓት ከቀሩት 4 ተፋላሚዎች ዋንጫውን የማንሳት ከፍተኛ አቅም አለው። የዛን ጊዜ በባርሴሎና ተሸንፈን ዋንጫውን አተናል። ዘንድሮ ግን ያጣነውን ብቸኛ የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ ኤምሬትስ ለማምጣት ትክክለኛው መንገድ ላይ ናቸው ሲሉ እንግዲህ አርሰን ዌንገር ስለ አርሰናል መስክረዋል። በነገራችን ላይ መድፈኞቹ ዘንድሮ በአውሮፓ ሻምፒዮንስ ሊግ እጅግ የተዋጣ የውድድር ዓመትን ያሳለፉ ሲሆን በዘንድሮ የአውሮፓ ሻምፒዮንስ ሊግ የገጠማቸውም ሽንፈት አንድ ብቻ ነው። ይህም እንግዲህ የተሸነፉት በኢንተር ሚላን በሜዳው እንግዲህ 1-0 የተረቱበት ጨዋታ ሲሆን 30 ግቦችን አርሰናሎች አስቆጥረው የተቆጠረባቸው 6 ጎል ብቻ ነው። ይህም ታዲያ 9 ጨዋታ ድል አድርገው 2 ጨዋታ አቻ ሲወጡ አሁን የቀራቸው 3 ጨዋታዎች ብቻ ነው። የአውሮፓ ሻምፒዮንስ ሊግን ለማሳካት ትክክለኛ መንገድ ላይ እንደሆኑ በርካቶች ለአርሰናል ግምት እየሰጡ ሲሆን አሁን በቀጣይ የሚገጥሙትን ፓሪስ ሰን ጀርሜንን ጥለው ካለፉ በአውሮፓ ሻምፒዮንስ ሊግ ፍጻሜ ኢንተር ሚላንን አሊያም ደግሞ ከዚህ በፊት ዋንጫ የነጠቃቸውን ባርሴሎናን ያስተናግዳሉ። አርሰናል ከኢንተር ሚላን ጋር በፍጻሜ የሚገናኝ ከሆነ ዘንድሮ በአውሮፓ ሻምፒዮንስ ሊግ ብቸኛ ያሸነፈው ቡድንን መልሶ በፍጻሜ ጨዋታ የሚያገኝ ይሆናል። በነገራችን ላይ አርሰናል በኢንተር ሚላን በተሸነፈ ሰዓት ኢንተር ሚላኖች ብቸኛ ባገኙት ፍጹም ቅጣት ምት ያሸነፉት ሲሆን በወቅቱ ማርቲን ኦዲጋርድ ለአርሰናል አልተሰለፈም ነበር። በጨዋታው መድፈኞቹ ከኢንተር ሚላን እጅጉን በልጠው ከጨዋታ ብልጫ ጋር በርካታ ሙከራዎችን ቢያደርጉም በጨዋታው ማሸነፍ ሳይቀናቸው በኢንተር ሚላን ሜዳ 1-0 ብቻ ተሸንፎ መምጣታቸው ለዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫ ተገማች አድርጓቸዋል። በነገራችን ላይ ባርሴሎናም ቢሆን ጥሩ ተጋጣሚ በግማሽ ፍጻሜ
እንደዚሁም 16 ውስጥ አላገኘም ተብሎ የሚተች ሲሆን ጠንካራ ተፋላሚ የሚያገኘው ከአሁን በኋላ ነው ተብሎም የሚጠቀስ ሲሆን የአርሰናል ደጋፊዎች ፓሪስ ሰን ጀርሜንን ጥለን ካለፍን ገሚሾቹ ከኢንተር ሚላን ጋር ብንገናኝ በቀላሉ ዋንጫውን ማሳካት እንችላለን ሲሉ፣ ሌሎች ደግሞ የለም ባርሴሎናን መበቀል እንፈልጋለን እያሉ ይገኛሉ። መድፈኞቹ እንግዲህ የበርካቶችን ግምት ፉርሽ አድርገው የውድድሩን ንጉስ ሪያል ማድሪድን ጥለው ካለፉ በኋላ በእንግሊዝ ፕሪሚየር ሊግ ከኢፕስዊች ታውን እንደዚሁም ከክሪስታል ፓላስ ከተጫወቱ በኋላ በግማሽ ፍጻሜ በኤምሬትስ ስቴዲየም ቀጣይ ሳምንት ፓሪስ ሰን ጀርሜንን የሚያስተናግድ ይሆናል። እስኪ ለዛሬ የመወያያ ነጥባችን አርሰናል ፓሪስ ሰን ጀርሜንን ጥሎ ያልፋል? በፍጻሜስ ማንን ቢያገኝ ዋንጫውን ያነሳል ብላችሁ ታስባላችሁ? አርሰናል ፓሪስ ሰን ጀርሜንስ ጥሎ ያልፋል? ፍጻሜስ ከማን ጋር ይገናኛል ብላችሁ ታስባላችሁ? እነዚህን አስተያየታችሁን በኮመንት መስጫው ሳጥን ውስጥ እንድታስቀምጡልኝ በአክብሮት እየጋበዝኩኝ በቀጣይ የምንወያይበት ይሆናል። ውድ አድማጭ ተመልካቾቼ ቻናላችን በአጭር ጊዜ እጅግ ተወዳጅነትን አትርፈዋል። ከልብ እያመሰገንኩኝ አሁንም ለቻናላችን አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን እንድታገኙ እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።